የተከበራችሁ አድማጮቻችን አሁን አንድ ዜና ወደ እናንተ እናደርሳለን። በአማራ ክልል ጃዊ ወረዳ አተት በሚመስል በሽታ የተያዙ ሁለት ሰዎች ሕይወት ማለፉን የወረዳው ጤና ጽሕፈት ቤት ተወካይ ለቢቢሲ አማሪክ ተናግሯል። በአማራ ክልላዊ ብሔረሰብ አስተዳደር ጃዊ ወረዳ ከሰኞ መጋቢት 22 2017 ዓ.ም ጀምሮ በተከሰተ አጣዳፊ ተቅማጥና ትውከት የሁለት ሰዎች ሕይወት ሲያልፍ 52 ሰዎች ደግሞ በበሽታው ተይዘው ወደ ሆስፒታል መምጣታቸውን የጃዊ የመጀመሪያ ደረጃ ሆስፒታል ምንጮች ለቢቢሲ ያረጋግጧል። ስማቸው እንዳይጠቀስ የጠየቁ የጃዊ የመጀመሪያ ደረጃ ሆስፒታል ባልደረባ በበሽታው ተይዘው ወደ ሆስፒታሉ ከመጡ ሰዎች መካከል በአሳሳቢ ሁኔታ ላይ የሚገኙ አሉ ያሉ ሲሆን ሌሎችም ደግሞ በኦአርኤስ ማገገም ችለዋል ብሏል። የጃዊ ወረዳ የጤና ጥበቃ ጽሕፈት ቤት የህብረተሰብ ጤና አደጋዎች ተወካይ አስተባባሪ የሆኑት አቶ ወሰን ትእዛዙ በበኩላቸው መጋቢት 22 2017 ዓ.ም ሰኞ ዕለት ብሔራዊ ጸበል ከሚባል አካባቢ 20 የሚሆኑ ሰዎች በበሽታው ተይዘው ወደ ጤና ጣቢያ መምጣታቸውን ለቢቢሲ ተናግረዋል። በአዊ ብሔረሰብ አስተዳደር ጃዊ ወረዳ ኮሙኒኬሽን ፌስቡክ ገጹ ላይ ወረርሽኙ በወረዳው የተከሰተው ከባህር ዳር አንድ አንሳ ጸበል ወደ ወረዳው ከመጡ የማህበረሰብ ክፍሎች ነው ሲል ገልጿል። ቻይና ታይዋንን ለመቅጣት ወታደራዊ ልምምድ በአዲስ መልክ መጀመሯን አስታውቃለች። ልምምዱ የታይዋን ተገንጣይ ኃይሎች ላይ ያነጣጠረ ጠንካራ ቅጣት ነው እየተባለም ይገኛል። የውጭ ኃይሎች ጣልቃ እንዳይገቡና እንዳይተናኮሱ ጭምር ጥብቅ ማስጠንቀቂያ የቻይና ጦር አውጥቷል። ሁለቱ ኃይሎች የገቡበት ፍጥጫ ከ40 ዓመታት ወዲህ የጋለ ደረጃ ላይ ደርሷል። ለመሆኑ ዓለም ይህንን ጉዳይ እንዴት ይመለከተዋል? የዛሬው የዓለም ጉዳይ ዘገባችን ትኩረት አድርጎታል። ሉሉልዴ China has launched large-scale war exercises around the self-ruled island of Taiwan. Chinese Army, Navy and Air Force sent planes and 19 warships to surround Taiwan in a drill aimed at practicing a total air and sea blockade of the territory. አንዳንድ የዘርፉ ባለሙያዎች እንደሚሉት ከሆነ ቻይና ታይዋንን ከወረረች ታይዋን ማድረግ የምትችለው ምናልባት የቻይና ባህር ኃይልን ለጥቂት ጊዜያት መክታት አሊያም የሽምቅ ውጊያ ያካሄደች ሌሎች ሀገራት እስኪደርሱላት መጠበቅ ብቻ ነው። ይህ እርዳታ ደግሞ ከአሜሪካ ውጭ ከየትም እንደማይመጣ ይታመናል። ነገር ግን አሜሪካ አሁንም በጉዳዩ ላይ ግልጽ የሆነ አቋም የላትም። በሌላ አገላለጽ አሜሪካ ታይዋን ላይ ጥቃት የሚፈጽም ከሆነ በፍጥነት ታይዋንን ለማዳን ወደ ጦርነት ትገባለች ወይስ አትገባም የሚለው በውልም አይታወቅም። በዲፕሎማሲው ረገድ አሜሪካ አንድ ቻይና የሚለውን ፖሊሲ የምትከተል ሲሆን ይፋዊ የሆነ ግንኙነት ያላትም ከቤጂንግ ጋር ብቻ ነው። ነገር ግን አሜሪካ ለታይዋን የተለያዩ አይነት የጦር መሳሪያዎች ትሸጣለች። ቻይና የግዛቷ አካል አድርጋ ከምትመለከታት ታይዋን ጋር የትኛው ነገር የሚያደርገው ግንኙነት ሉዓላዊነቷን ለመጋፋት እንደሚደረግ እርምጃ አድርጋ ስለምትመለከተው ትጸየፈዋለች። ከወታደራዊ አቅም አንጻር ታይዋን ከቻይና ጋር የምትነጻጸር ባትሆንም ቻይና አንዳች አይነት እርምጃ በታይዋን ላይ ብትወስድ አሜሪካና አጋሮቿ እንዲሁ በዝምታ የሚያልፉት አይሆንም። በቻይናና በታይዋን መካከል ያለው ፍጥጫ ለረጅም ጊዜ የቆየና የቻይና በርካታ የጦር አውሮፕላኖች የታይዋንን የአየር ክልል ውዝግብ ውስጥ ሲከቱትም ይስተዋላል። በዚህ ሁሉ ፍጥጫ ውስጥ የሚነሳው ዋነኛው ጉዳይ ቻይና ታይዋንን ወደ ግዛቷ ጠቅልላ የማስገባት ፍላጎት መሆኑ ነው። የቻይናው ፕሬዝዳንት ሺ ጂንፒንግ በአንድ ወቅት ታይዋን ከቻይና ጋር የመዋሃዷ ነገር መሳካት ያለበት ጉዳይ ነው ሲሉም አስረግጠው ተናግረዋል። ፕሬዝዳንቱ በንግግራቸው ታይዋንን መልሶ የቻይና አካል ለማድረግ ኃይል መጠቀም አማራጭ ሊሆን እንደሚችልም ጠቁመዋል። ታዲያ ሰውየው ያሉትን የማያስቀሩ ሲሆን ወታደራዊ ልምምድን ከታይዋን ሰሜን፣ ደቡብና ምስራቅ የባህር ዳርቻዎች ላይ ማድረግ የጀመሩም ሲሆን ታይዋንን ከቻይና ለመገንጠል የሚደረገው ማንኛውም ጥረት ላይ ከባድ ማስጠንቀቂያም አውጥተዋል። የታይዋንን ፕሬዝዳንት ላይ ቺንግተንን ፓራሳይት ስትልም ቤጂንግ አክላለች። ታይዋን የቻይና ባህር ኃይል ወደ ባህር ዳርቻዋ ሲቀርብ ምላሽ ለመስጠት የጦር መርከቦቿን ስትልክ እንደነበረም ተመላክተዋል። ቻይና ባለፈው ዓመት ካደረገችው የጦር ልምምድ በተለየ መልኩ በይፋ ያልሰየመችው የጦር ልምምዷ በኃይል ዩናይትድ ስቴትስን የመካከለኛ ምስራቅ ፒተር ሃንግሰንን የኢዚያ ጉብኝትን ተከትሎ ቤጂንግ ላይ በተደጋጋሚ ትችትም ሰንዝረዋል። የቻይና ጦር መርከቦችን አውሮፕላኖችንና መድፍን በማሰማራት ደሴቲቱን ለመዝጋት በምድር ላይና በባህር ላይ ኢላማዎችን ለመምታትና የአየር ጠላፊዎችን በውጊያ ውስጥ ያለውን ትብብር ለመፈተሽ እንቅስቃሴ ማድረጉን የቤጂንግ ምስራቃዊ ጦር እዝ በሰጠው መግለጫ ማስታውቋል። ቻይና ጥቃት
የማስመሰል እንቅስቃሴና ታይዋንን በቁጥጥር ስር ስታደርግ ይህ የመጀመሪያው አይደለም። ባለፈው ግንቦት ላይ ከተመረቀ ከ3 ቀናት በኋላ የመጀመሪያ ደሴት ሰንሰለት የተባለ ከሚጠራው በስተምዕራብ የሚገኙ አካባቢዎችን ሙሉ በሙሉ ለመቆጣጠር የቻይና ኃይሎች የጦርነት ልምምድ በማዘጋጀት በቀጥታ የሚሳኤል ሙከራ መካሂደዋል። ቻይና በዲሞክራሲያዊ መንገድ የምትመራውን ታይዋንን እንደ ራስ ግዛት ትቆጥራለች። የታይዋንን ፕሬዝዳንት ተገንጣይ በማለትም ተወቅሳለች። የምስራቅ ጦር ኮማንድ ባሰራጨው የእንግሊዝኛ የቪዲዮ መልእክትም ፕሬዝዳንቱ ፓራሳይት ብሎ በመጥራት ታይዋንን በቾፕስቲክ እንደተያዘች ገልጾ የታይዋንን መንግስትም ልምምዱን አውግዘዋል። የፕሬዝዳንቱ ጽህፈት ቤት ቻይና በዓለም አቀፉ ማህበረሰብ ዘንድ ችግር ፈጣሪ መሆኗ በሰፊው እውቅና እንዳላትና የታይዋንን መንግስት ራሱን የመከላከል እምነትና አቅም እንዳለው ማስታውቀዋል። የታይዋን መንግስት የቤጂንግ የሉዓላዊነት ጥያቄ ውድቅ በማድረግ የደሴቲቱ ህዝብ ብቻ የወደፊት እጣ ፈንታቸውን ሊወስኑ ይችላሉም ብለዋል። ሁለት የታይዋን ከፍተኛ ባለስልጣናት ለሮይተርስ የዜና ወኪል እንደተናገሩት ከ10 የሚበልጡ የቻይና ወታደራዊ መርከቦች ወደ ታይዋን ቀጠና አቅራቢያ ቀርበው ስለነበረ ታይዋን ምላሽ ለመስጠት የራሷን የጦር መርከቦች ልካለችም ብለዋል። እስካሁንም ታይዋን በቻይና ጦር ምንም አይነት የቀጥታ ጥቃት እንዳልተፈጸመባትም ባለስልጣኑ ተናግረዋል። የቻይና የውጭ ጉዳይ ሚኒስትር የጦር ልምምዱ ብሔራዊ ሉዓላዊነትን ለመጠበቅና ብሔራዊ አንድነትን ለማስጠበቅ ህጋዊና አስፈላጊ እርምጃዎች ናቸውም ብለዋል። ቻይና ይህንን ትበል እንጂ ታዲያ ዊሊያም ላይቺንግተን የታይዋን አዲስ ፕሬዝዳንት ሆነው ገና ወደ ስልጣን ከተሾሙ ከ3 ቀናት በኋላ ነበር ታይዋንን ለመቅጣት በሚል ወታደራዊ ልምምዱ የተጀመረው። የቻይና ኮሚኒቲ ፓርቲ ወታደራዊ ክፍል ቃል አቀባይ የሆኑት ሊዢ ለተገንጣይ ኃይሎች ከባድ ቅጣት ነው ሲሉም ልምምዱን ገልጸውታል። ወታደራዊ ልምምዱ በታይዋን አቅራቢያና ምዕራባዊ ክፍል እንዲሁም በታይዋን ቁጥጥር ስር በሚገኙት ኪንማን፣ ማትሱ፣ ውካይና ዶንጊን ደሴቶችም ነው እየተካሄደ የሚገኘው። የታይዋን መከላከያ ባወጣው መግለጫ የቻይና ድርጊት ምክንያት አልባ ትንኮሳ ሲልም ገልጾታል። ታይዋን በምላሹ የባህር የአየርና የምድር ጦሯን የደሴቷን ሉዓላዊነት እንዲከላከሉ ማሰማራቷንም ገልጻለች። የቻይና ጦር እንዳለው ወታደራዊ ልምምዱ ያተኮረው በደሴቱ ውስጥና አካባቢው የባህርና አየር ተዋጊዎችን ዝግጁ ማድረግና ኢላማ ማስተካከል ላይ ነው። የቻይና ወታደሮችን ጥምር የጦር ዝግጁነት ማረጋገጥ ግቡ እንደሆነ ማክለዋል። ልምምዱ የታይዋንን ተገንጣይ ኃይሎች ላይ ያነጣጠረ ጠንካራ ቅጣት ነው። የውጭ ኃይሎች ጣልቃ እንዳይገቡና እንዳይተናኮሱ ጥብቅ ማስጠንቀቂያ ነው ሲሉ የቻይና ጦር አሳስበዋል። ራሷን የምታስተዳድረው ታይዋን የግዛቷ አካል እንደሆነች ቻይና ለረጅም ጊዜ ስትገልጽ ብትቆይም ደሴቲቱ ግን ይህንን አትቀበልም። ስለ ታይዋን ነጻነት ከዚህ ቀደም የተናገሩት አዲስ የተመረጡት የታይዋን ፕሬዝዳንት ቻይና ገንጣይና ነውጥ አሳሽ ናት ሲሉም ጠርተዋታል። ቻይና ባለፉት ዓመታት ታይዋንን በጦር አውሮፕላንና መርከብ ስትከብም ቆይታለች። ቻይና የጀመረችው ወታደራዊ ልምምድ በጡንቻ የመመካት አዝማሚያን ያሳያል ስትልም ታይዋን ተችታለች። የታይዋን መከላከያ በጥቂት ዓመታት ውስጥ የቻይና አየር ኃይልና መርከቦች በተደጋጋሚ ትንኮሳ እያካሄዱ ነው፣ ዓለም አቀፍ ሰላምና መረጋጋትን ይህ ተግባር ያውካልም ብለዋል። የጦር ተንታኞች እንደሚሉት ከሆነ ታዲያ ወረራ ሳይፈጸም ከበባ ማድረግ ኃይል ማዳከሚያና ጊዜ መግዣ ሲሆን ቻይናም ይህንን አካሄድ ታይዋን ላይ እየተጠቀመች ነው ሲሉ ያብራራሉ። አያይዘውም ወታደራዊ ልምምዱ በታይዋን ሰላምና መረጋጋት ከመንሳቱ ባሻገር የቻይናን የጦር ትምክህት ያሳያል ሲሉም ያክላሉ። The European Union has accused China of increasing cross-strait tensions by holding military drills around Taiwan. የባህር ወሽመጥ ያካሄደችው የቀጥታ ወታደራዊ ተኩስ ልምምድ ቀጠናውን አላስፈላጊ ግጭት ውስጥ እንደሚከት አሜሪካ አስጠነቀቀች። የታይዋን ፕሬዝዳንት ላይቲ ቺንግቴ ቤጂንግ የውጭ ጠላት የኃይል ሲሉ መወረፋቸው ቻይና በታይዋን ዙሪያ ነጎድጓድ የሚል ስያሜ የተሰጠውን ወታደራዊ ልምምድ እንድታደርግ አስችሏታል። ታይዋን ለቻይና ልምምድ ምላሽ ለመስጠት የጦር መርከቦቿን መላኳ በቀጠናው ውጥረትን ፈጥሮ እንደነበር ተገልጿል። ጸጋይ ንጉስ ዝርዝሩን አዘጋጅቷል። ቻይና ታይዋንን ከራስ ገዝነቷ አውጥታ የራሷ የማድረጓን ጉዞ ከጀመረች ሰነባብታለች። ታሪካዊ አንድ ሀገርነታቸውም የሚዘነጋ አይደለም። አሁን ደሴቲቱ ከምዕራባውያን ሀገራት ጋር ያላት ወዳጅነትና ከአሜሪካ ጋር የፈጠረችው ያለው ስትራቴጂክ የጦር አጋርነት ቻይናን እንቅልፍ የነሳ ጉዳይ ሆኗል። ከሰሞኑም ቻይና በታይዋን ባህርና ዙሪያ ገባውን መሰረት ያደረገ ወታደራዊ ልምምድ አድርጋለች። ይህ የባህር ወሽመጥ ነጎድጓድ የተሰኘ ስያሜ የተሰጠው ቀጥታ የባህር ላይ ጦር ልምምድ እጅግ የተሳካና የቻይናን
ሁለንተና የጦር አቅም ያረጋገጠ እንደሆነ ቤጂንግ አስታውቃለች። ቤጂንግ በታይዋን ዙሪያ በባህር ኃይልና በሮኬት የታገዘው ወታደራዊ ልምምዶችን ስታደርግ፣ ሃኖይ በበኩሏ የቻይና የባህር ኃይል ወደ ባህር ዳርቻው ሲቃረብ ምላሽ ለመስጠት የጦር መርከቦችን ልካለች። የቻይና ጦር በታይዋን ዙሪያ ያከናወነው ልምምድ ታይዋን ነጻነቴን አወጃለሁ ማለቷን ተከትሎ ማስጠንቀቂያ ለመስጠት እንደሆነ ተገልጿል። በልምምዱ ወቅትም የቻይና ወታደራዊ ጦር የታይዋን ፕሬዝዳንትን ተገንጣይና የምዕራባውያን ጥገኛ ሲል ጠርቷቸዋል። የታይዋን ፕሬዝዳንት ላይ ቺንግቴ በበኩላቸው ቤጂንግን ባለፈው ወር የውጭ ጠላት ኃይል ሲሉ ጠርተዋት ነበር። ምንም እንኳን ታይዋን ራሷን እንደ ሉዓላዊት ግዛት ብትቆጥርም ቻይና ግን አንድ ቀን ከታላቋ ቻይና ግዛት ጋር እንደቀደመው ሁሉ መልሳ እንደምትቀላቅላት በፕሬዝዳንት ሺ ጂንፒንግና ምክትሎቻቸው እንዲሁም ከሺህ በፊት የነበሩ የቻይና መሪዎችም ሳይቀር ሲቀነቀን ኖሯል። በቻይና አሜሪካ ዲፕሎማሲያዊ ግንኙነት ውስጥ አንድ የቻይና ፖሊሲ ቁልፍ ጉዳይ ተደርጎ ይወሰዳል። ቻይናም ከተቀረው ዓለም ጋር ባላት ግንኙነት ሁሉ የአንድ ቻይና ፖሊሲ መከበር መሰረታዊ የውጭ ጉዳይ ፖሊሲዋ ነው። አሜሪካም ከተግባሯ ጋር የሚሄድ ባይሆንም ይህን የአንድ ቻይና ፖሊሲ ስትደግፍ ቆይታለች። አንድ ቻይና ፖሊሲ በህጋዊ የቻይና መንግስት ስር የምትተዳደር ታይዋንን ያጠቃለለች አንዲት ሉዓላዊት ቻይና ብቻ መኖሯን የሚያረጋግጥ ፖሊሲ ነው። ይህንን የቻይና ፖሊሲ ተከትሎ አሜሪካን ጨምሮ በርካታ ሀገራት ለታይዋን እውቅና አይሰጡም። ቤጂንግ ታይዋንን በተመለከተ ለምታራምደው ፖሊሲም ማረጋገጫ የሚሰጡ ሀገራትም እጅግ በጣም ጥቂት ናቸው። ለታይዋን እውቅና ከሚሰጡ ሀገራት መካከል ጓቲማላ፣ ሆንዱራስ፣ ኒካራጓ እና አፍሪካዊቷ ኢስዋቲኒ ብቻ ተጠቃሽ ናቸው። ሌሎች በርካታ ሀገሮች ደግሞ በሀገሮች ጉዳይ ጣልቃ ባለመግባት ቁመና ገለልተኞች ናቸው። ሌሎች ሀገራት ግን አሜሪካን ጨምሮ እስካሁን እውቅና ባይሰጡም በዘመነ ባይደን ፕሬዝዳንትነት ከፍተኛ የሚባሉ የአሜሪካ ባለስልጣናት ሳይቀር ያለ ቻይና እውቅና ታይዋንን እንዲጎበኙ መደረጉ የቤጂንግ ባለስልጣናትን አስቆጥቶ ነበር። ሰሞኑን ጨምሮ ለቻይና የቅርብ ጊዜ ወታደራዊ ልምምዶች ምላሽ የሰጠው ነጩ ቤተ መንግስት የፕሬዝዳንት ዶናልድ ትራምፕ አስተዳደር በታይዋን የባህር ወሽመጥ ያለውን አለመረጋጋት ወደ ሰላም ለማምጣት ትኩረት ሰጥቶ እየሰራ መሆኑን አስታውቋል። የአሜሪካ ውጭ ጉዳይ ሚኒስቴር ባወጣው መግለጫ አሜሪካ ለታይዋን ያላትን አጋርነት አረጋግጧል። የአሜሪካ መከላከያ ሚኒስትር ፒት ሄግስት በቅርቡ በኤሲያ የአሜሪካ ወዳጅ በሚባሉ ሀገራት ባደረጉት ጉብኝት ወቅት በሰጡት መግለጫ በአካባቢው ቻይና እያደረሰች ያለውን ጥቃትና ትንኮሳ በመተቸት መንግስታቸው ዝግጁነት ያለውና ለቀጠናው አስተማማኝ የሆነ የመከላከል አቅም ለመፍጠር እንደሚሰሩ ገልጸዋል። የታይዋን ጉዳይ ከቻይና በላይ እንቅልፍ የነሳት አሜሪካን ብትሆን በደቡብ ቻይና ባህር ያጣችውን ስትራቴጂክ ይዞታ በዚህ ቀጠና ለማግኘት ታይዋንን እንደመጠቀሚያ እንደምታደርጋት በብዙዎች ይታሰባል። ፓሲፊክ ቀጠና ላይ አሜሪካ በቻይና መበለጧ የፔንታጎን ባለስልጣናትን እንቅልፍ ከመንሳት በላይ ጃፓን፣ አውስትራሊያ፣ ብሪታንያና ፈረንሳይን ያጣመረ ኳድ የተሰኘ ጥምረት እስከ መመስረት አስገድዷቸው ነበር። ያም ቢሆን ግን የፓሲፊክ ቀጠና ላይ እጅግ የዘመነና ስትራቴጂክ ቦታ ላይ የተደራጀ የጦር ቤዝ መገንባቷ ቀጠናውን አለመረጋጋት ውስጥ ስለሚከት አሜሪካ የታይዋንን ጉዳይ ለቻይና በቀላሉ አሳልፋ ትሰጣለች ተብሎ አይጠበቅም። ቀጠናውን በቅርበት የሚከታተሉ ተንታኞች እንደሚገልጹት ከሆነ ከሩሲያ ዩክሬን ጦርነትና ከመካከለኛው ምስራቅ ግጭት በመቀጠል ጦርነት ይነሳበታል ተብሎ የሚጠበቀው ይኸው የታይዋንና ቤጂንግ ፍጥጫ ቢሆንም አሜሪካም ቀጠናው ላይ እጇን ማስገባቷ ፍጥጫውን ከቀጠናዊ መካረር በላይ ከፍ እንዲል አድርጎታል። የአውሮፓ ህብረት የአሜሪካንን የታሪፍ እርምጃ ለመቀልበስ የሚያስችል ዝግጅት ስለማድረጉም የህብረቱ ኮሚሽን ፕሬዝዳንት ኡርሱላ ቮንደርላይን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነገው ዕለት በተለያዩ ሀገራት እንዲተገበር የወሰኑትን ታሪፍ ይፋ ያደርጋሉ ተብሎ እየተጠበቀ ነው። የዚህ ውሳኔ ሰለባ እንደምትሆን የተጠበቀችው አውሮፓም የመልስ ምት ለመስጠት ተዘጋጅቻለሁ እያለች ነው። ትዕግስት አብርሃም ዝርዝር አላት። አውሮፓ ውጥረት ላይ ነች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፈረንጆቹ ሚያዝያ 2 ማለትም ነገ ሮብ ይፋ ለማድረግ ቀጠሮ የያዙበትን ታሪፍ ይፋ ያደርጋሉ። አውሮፓ ይህ የትራምፕ እርምጃ ላያልፋት እንደሚችል እርግጠኛ ትመስላለች። የትራምፕ አስተዳደር የታሪፍ ውሳኔ የትኞቹን ሀገራት እንደሚመለከት ባይገልጽም አውሮፓ የሸተታት ነገር ያለ ይመስላል። የቀደሙት የሰውየው ውሳኔዎች ለዚህ ጥርጣሬ መነሻ ናቸው። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮንደርላይን ጉዳዩን አስመልክተው በዛሬው ዕለት በነበረው አውሮፓ ፓርላማ ውይይት ላይ መልእክት አስተላልፏል። የሴትዮዋ ንግግር ሲጠቃለል ለመልስ ምት ተዘጋጅተናል ነው። ቮንደርላይን በንግግራቸው የትራምፕ አስተዳደር ለማድረግ ስላሰበው የታሪፍ ጭማሪ ዝግጅት አድርገናል ብለዋል። ህብረቱም ለዚህ የሚሆን የብቀላ እርምጃ ለመውሰድ የሚያስችል አቅምም ዝግጅቱም እንዳለው አንስቷል። ሆኖም ሴትዮዋ ነገሩን በዛው በከረረ መንፈስ እንዲጠናቀቅ የፈለጉ አይመስልም። ነገርየው በድርድር ቢጠናቀቅ የሁሉም ሀገራት ህዝቦች ተጠቃሚ ይሆናሉና ህብረቱ ለድርድር ቅድሚያ እንዲሰጥ ጠቁመዋል። እሳቱን መጫር የጀመርነው እኛ አይደለንምና ማንኛውም አይነት ወደ
መፍትሄና መግባባት የሚወስድ አማራጭ ለመጠቀም ህብረቱ ምርጫው ስለመሆኑም ገልጸዋል። ከዛ ባለፈ ግን የህብረቱ አባል ሀገራት መንግስትና ህዝቦች መጪውን ጊዜ ተቋቁሞ ለማለፍ የሚያስችለውን ህብረት ማጠናከር እንደሚገባም ነው ያነሱት። በትራምፕ ወደ ስልጣን መመለስ ከፖለቲካ እስከ ኢኮኖሚ አዳዲስ የዓለም ክስተቶች እየተፈጠሩ ነው። የፖለቲካ ወዳጅና አጋር የሚባሉ ሀገራት ያልጠበቋቸው ውሳኔዎችን ለመቀበል እየተገደዱ ነው። በትራምፕ ዘመን ካናዳና አውሮፓ ከአሜሪካ ጋር የነበራቸው ወዳጅነትና አጋርነት ከአፈር የተደባለቀ ይመስላል። በአንጻሩ የዋሽንግተንና ሞስኮ ግንኙነት አፍላ ፍቅርን ሳያስንቅ አይቀርም። ይህም የአውሮፓዎቹን ፊት አቅልቷል። የትራምፕ አዲስ መንገድ ለቅርቡም ለሩቁም ግራ ጋብቷል። ሰውየው ከዛሬ ነገ ደግሞ ምን ያመጡ ይሆን በሚል የሚጠበቁ ሆኗል። በተለይም በንግድ እንቅስቃሴ ላይ እየወሰዷቸው ያሉ እርምጃዎች የብዙዎችን ጎን እየወጋ ነው። ዘገባዎች እንደሚያሳዩት ፕሬዚዳንት ትራምፕ በአውሮፓ ተሽከርካሪዎችና የተሽከርካሪ እቃዎች ላይ ጥለውታል የተባለው የ25% ታሪፍ በአውሮፓ ኢኮኖሚ ላይ የማይናቅ ተጽዕኖ አለው። ይህም ተጽዕኖ የሚመጣው 14 ሚሊዮን የሚሆኑ የአህጉሪቱ ህዝቦች ከተሽከርካሪ ኢንዱስትሪ ጋር በተያያዙ ስራዎች ላይ ቅጥረኛ በመሆናቸው ነው። ከዚህም በተጨማሪ የህብረቱ የአልሙኒየምና ብረት ወጪ ንግድ ኩባንያዎች በተመሳሳይ የ25% ታሪፍ እየከፈሉ ይገኛሉ። ይህም በተመሳሳይ ዘርፍ ላይ ያለውን ተቀጣሪ የሚነካ ነው። አውሮፓም ለዚህ የአሜሪካ እርምጃ ምላሽ እንዲሆን ከአሜሪካ በሚገቡ ሸቀጦች ላይ 28 ቢሊዮን ዶላር ዋጋ ያለው ታሪፍን የጣለ ሲሆን ይህም በአብዛኛው ወገን በኩል የሚኖሩ አሉታዊ ተጽዕኖ እንደተጠበቀ ነው። በነገው ዕለት የሚጠበቀው የትራምፕ አዲስ ውሳኔም የንግዱን ዓለም ፉክክር ሊያጦዘው እንደሚችል ተገምቷል። ሁኔታው ዓለማችንን ወደ አዳዲስ የንግድ ጦርነቶች ጫፍ እያደረሳት ስለመሆኑም እየተነሳ ነው።